በስሱ ማለት የለብኝም ትላላችሁ። እሺ ኔትወርካችሁ አይሰራም። ያንዳንዶቻችሁ አስተካክሉ። ዝም ብሎ ነው የሚሽከረከረው። ጊዜ ነው የሚገ ሰላም የትላንትና ልጅ ነኝ። አቤት የትላንትና ልጅ ነኝ። የትናንትና ምን? ትናንትና ብዙ ሰምተናል። በስመ አብ ወወልድ ወመንፈስ ቅዱስ ማለት አይ ባለቤቴ እኔ እኮ እንትን ነኝ እኮ የኔ እናት፣ እኔ ፉዞ ነኝ እኮ። እንዲያው ትናንት ነግረሽኝ ዛሬ ሲጠይቂኝ እረሳለሁ። የሆነ ቶሎ ቶሎ መርፌ ካልተወጋው ይሄ የማስታወስ እርጅናውም ነው። እሺ እርጅናውም ነው። አስታውሽኝ እስኪ ምንድን ነው የሚኮሻኮሸው? ይንኮሻኮሻል። አሁንስ ጮክ በይ እስኪ ድምፅሽ ምንድን ነው? ጮክ በይ። ኖ ሴትዮዋ ስላለች ነው። እሺ ማዳም አስተኛት ብዬ ነበር እኮ እንቅልፍ። ጓደኛዬ ገላሽን ላክልኝ ምናምን ብሎኛል ብዬ እኮ ትላንት ነግሬክ ነበር። ገላሽን ላኪልኝ? ያ እና ላክሽለት? ኖ አላኩም። ብዙ ነገር አድርጎልኛል። ኦኬ 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 ኦኬ። ትናንትና ተቋርጦብሽ የወጣሽው ልጅ ነሽ? ሴትዮዋ መታ ነው። አሁንም ትመጣለች ወይስ እንቀጥል? እንዴት ነው ነገሩ? ኖ እሰማለሁ እኔ ችግር የለውም። እሺ ምን ላድርግ? ምን ላድርግ ማለት ገላሽን ላኪልኝ ላለሽ ነው? ምን ላድርግ ጥያቄው? ኖ አይደለም፣ እሱ ነገር ትቷል፣ ግን እኔ አላመንኩትም። በቃ የት ነው የሚኖረው እሱ? ሳውዝ አፍሪካ። አንቺ የት ነሽ? ኦኬ አንቺ አረብ ሀገር ነሽ። እሺ እኮ አሁን ምንድን ነው አልገባኝም። ግራ የገባኝ ነገር ገላሽን ላኪልኝ የሚል ጥያቄ ጠየቀሽ። አንቺ ምን አልሽው በሰዓቱ? እና ዘጋሁት። እኔ ብሎክ አድርጌ ወጣሁት። እሺ ታዲያ ምንድን ነው የፈለግሽው ታዲያ? አሁን ማለት አሁን እኔ ኢላሽ ኢትዮጵያ ሂጂና ከኢትዮጵያ እኔ ጋር ነኝ እያለኝ ነው። እኔ ደግሞ ከመጣሁ 5 ወሬ ነው። ከኢትዮጵያ ወደ እሱ እንድትሄጂ ግን ለበቀል ነው እንዴ ያልኩ እየፈራ። እሺ ሚዩት አድርጊ። አንቺ ቃሪያ በሚጥሚጣ ሰናፍጭ ጣል ጣል ያለበትን መርፌ ነው መወጋት ያለብሽ። አምጡልኝ ያ የቀመምነውን ለብለብ የሚያደርገውን። አንደኛ ገላሽን ላኪልኝ ያለሽ ወንድ ካለ ብሎክ አድርጊው። ብሎክ አድርገሽ ዲሌት አድርገሽ ስልኩን አጠፋፍተሽ ጥፊ። አንቺም ስልክሽ ላይም ስልኩ እንዳይኖር። ጂኒ ነው፣ ሰይጣን ነው። ሰይጣን ሲጠራ ነገሩ ወይ ብሎ ይመጣል እኮ ዘንድሮ። ጂኒ ነው የቀንዳሙ፣ ያው ከሲኦል ዋናው ነው። እሺ ዋናው የሲኦሉ ዋና አስተዳዳሪ አሁን ሊቀመንበሩ ነው። እሺ አንቺ ሰው ሀገር ነው ያለሽው። ገላሽን ከላክሽለት በኋላ እንዴት ነው አሁን እንወያይበት እስቲ። ይሄንን ቴሌግራም ላይ ልልቀቀው ወይ ዩቲዩብ ላይ ልልቀቀው ወይስ ገንዘብ ትከፍይኛለሽ ይልሻል። ድርድራችሁ ቢሆኑ እንደዚህ እስክትቀደሚ ግን ይንከባከብሻል። ማማዬ የኔ ሆድ አንጀቴ ስወድሽ እኮ እምሳሳልሽ፣ እማስብልሽ፣ እምጨነቅልሽ ያላንቺ ቁርስ ማልበላ፣ ምሳ ማልበላ፣ እራትም ማልበላ፣ ምግብም ጭራሽ ማልበላ፣ በአየር የምኖር የኔ የህይወቴ እስትንፋስ የዓለሜ ሁሉ ዳርቻ ምናምን ገለመሌ። አሁን ተመሰጣችኋ እንደዚህ ስል? አንዳንድ ሴቶች እኮ ይመሰጣሉ እኮ። አስቸጋሪ እኮ። እንደዚህ ብሎ ልብሽን በደንብ አድርጎ አየር ላይ ወስዶ ያስቀምጠውና ትንሳፈፊያለሽ። አንቺ አታውቂም ነው። ትንሳፈፊና የምትደረጊው ነገር አታውቂም። ፋይናል የምትነቂው የፈላ ውሃ አፍልቶ ቆዳሽን ሲገፋው ህመሙ ሲሰማሽ። ገብቶሻል? ስለዚህ ምንድን ነው ማድረግ ያለብሽ? በፍጥነት ይህን ሰውዬ ከስልክሽ ላይ አጥፊ፣ ከህይወትሽም አጥፊ። በቃ ፕላኑን ተሳስቶም ሆነ እግዚአብሔር አጋልጦት ነገረሽ። የሴት ልጅ ገላ ምን እንደሚያደርግላቸው አይገባኝም ወንዶቹ። ባይዘዌ የሴት ልጅ ገላ ወይ ለስሜቱ ምናምን አለም ላኪልኝ የሚልሽ እመኝ። ለስሜቱ ከፈለገ ጎግል ላይ ምናምን እኮ በፈቃዳቸው እዛ ነጮቹ እኮ እንደፈለጉ እኮ ይለቃሉ የራሳቸውን እየቀረጹ ገንዘብ የተከፈላቸው። የዛ ችግር አይደለም ያለበት። ያንቺን ገላ የማየት ጉጉት አይደለም ያለበት። ያንቺ ገላ ከሌሎቹ ሴቶች ምን ልዩነት አለው?
ምንም እንዳልኩሽ ጉግል ላይ ሰርች ቢያደርግ ጉግል ላይ እንዳለ ይመጡለታል በራሳቸው ፖስት የሚያደርጉ ሰዎች። ገላይ ማየት አይደለም ችግሩ አንቺን እንዴት አድርጎ ጥምር ውስጥ እንደሚያስገባሽ ነው እንጂ የሔዋን ገላን ያለሽ ሌላ ታሪክ የለውም። ለአንቺ የተለየ የተፈጠረልሽ ነገር የለም። ተመሳሳይ ነው ሁሉም ሰው ተፈጥሮ። የአንቺን ገላ የማየት እቅድ ሳይሆን ወይም ኢንተረስት ኖሮት ወይ በዛ ተመስጦ ሳይሆን አንቺን እንዴት አድርጎ እንደሚያርስብሽ ነው እያሰበ ያለው። ለምን የሴት ልጅ ገላ አደባባይ ላይ ፖስት መደረጉ አንቺ ላይ በጣም የሚፈጥረው አሉታዊ ተጽዕኖ እንዳለ ያስባል። ሶችኛዋን አድቫንቴጅ ከያዘ ምንድን ነው የሚጠቀመው? እሱ ያንን ይዞ ከአንቺ ጋር ይደራደራል ማለት ነው። በ1 ሚሊዮን ብር ያዋጣሻል ወይስ እኔ በ2 ሚሊዮን ብር ልሽጠው ይልሻል። ምን ታደርጊያለሽ? ቤተሰቦቼ እንዳያውቁብኝ፣ እንዳልዋረድ፣ የሀገር መሳቂያ እንዳልሆን፣ ነገ ማገባው ባሌ፣ ነገ ወልደው ልጄ እንዳልዋረድ በሚል ምን ታደርጊያለሽ? አንቺ ከሱ ጋር ድርድር ትጀምሪያለሽ። ድርድሩ በዛ አያበቃም። ብር ትከፊዋለሽ አይደለ? እንደው ኖሮሽ እንኳን ምናምን በቃ አጥፍቼዋለሁ ተረጋጊ ምናምን ይልሽና ልክ ብሩን ሲጨርስ ኔክስት ራውንድ ይመጣል። ምን ታመጫለሽ? ሰጥቼ አይደል ባለፈው እንደዚህ። አይ በቃ አማረኝ ፈለግኩ አሁን ቸገረኝ ላኪ ይልሻል። እንደዚሁ እንደገበርሽ ትኖሪያለሽ። መጨረሻው ነው እየነገርኩሽ ያለሁት። አሁን እዛ ነገር ውስጥ ያሉ ወንዶች ይበሳጩብኛል። አየሽ አሁን አንቺ ጠላት አፈራሽልኝ በገዛ እጄ። አሁን ኢላማ ውስጥ ገባው ማለት ነው። እሱ ግድ አይሰጠኝም ባይዞ። ግን አንቺ እኔ ሴት ልጅ ነገር ሊኖረኝ ይችላል። ይሄን ነው ለዛ መነግርሽ። የሴት ልጅ አባት ልሆን ይችላለሁ፣ ነገ አይታወቅም። በራሴ ላይ እንዲደረግ የማልፈልገው ነገር ሌላዋም ሴት ላይ እንዲሆን አልፈልግም። እኔ ሴት ልጅ ላይ እንዲሆን አልፈልግም ይሄ ነገር። እዚህ ውስጥ የምትሰሙኝም ወንዶች ይህንን ነው ማሰብ ያለባችሁ። ነገ ሴት ልጅ ትኖርሃለች። የተወራው ስለ ወንድ ልጅ ስለሆነ ለሴት ልጅ እንትን ትላለህ ምናምን ሳይሆን አንተ ነገ ሴት ልጅ ልትኖር ትችላለች። ኦፍኮርስ ትኖራለች የህይወት አጋጣሚ ላይ። ሴት ልጅ ላይ የእውነት እንዲደረግ ትፈቅዳለህ? እንደ አባት ራስን ነው የምታጠፈው። ሴት ልጅ ገላው አደባባይ ላይ ቢፖሰት እንደ አባት ውርደት ነው ለአንተ። አባት መከታ ነው። እንዴት ነው ልጅህን ፕሮቴክት የምታደርጋት? ሳይሆን በፊት ነው ሳይቃጠል በቅጠል። አሁን እንዲህ በመናገሬ እኮ የተለየ ለውጥ ላመጣ እችላለሁ፣ ግን እኔ መናገሬ ይጠቅመኛል ለህሊናዬ፣ ለሰላሜ። ገብቶሻል? ቴንክ ዩ ሶ ማች። ስለዚህ አርፈሽ ቁጭ በይ። አፈቅረዋለሁ ምናምን በሚል የልብ እውራት ውስጥ አትግቢ። ልብ አይምሮሽንም አሰሪ። ጭንቅላትሽ ተጠቀሚበት። ልብሽ ፍቅር ፍቅር ሊል ይችላል፣ ሊንቀለቀል ይችላል። ጭንቅላትሽን ግን ተጠቀሚበት። ጭንቅላትሽ እኔ እንዳልኩሽ ነው የሚያስበው። ይሄ ነገር ትክክል አይደለም፣ ተይ ነገ ትወድቂያለሽ ይልሻል። ብዙዎቻችሁ የህሊና ጨዋታችሁን ዝም ታስብሉትና በልባችሁ ስለምትሄዱ ገደል ትገባላችሁ። ጭንቅላታችሁን አዳምጡት። ውስጥ ይነግራችኋል እኮ እኔ ባልነግራችሁ። ይሄንን አድርጊ። ሁለተኛ እንዳታውሪ። ሟች ነሽ ከዚህ ሰው ጋር። ጭራሽ ኢትዮጵያ ሄደሽ እሱ ጋር ልትሄጂ አጋድሞ ነው የሚያርድሽ። እመኚ፣ ጨዋታ ነው የሚጫወትብሽ። ዋ ተግባባን? ግልጽ ነው ወይ? ልጅ እኮ እንደው ሚውት አድርጋ በቃ ማዳም ጋር ሄደች። እንዴ ደግሞ እቺ ማዳም ግን መርፌ እንውጋት እንዴ ራሷ ማዳምን። የእንቅልፍ ኪኒን ስጧቸው አላልኩም? እዚህ ልትገቡ ስትሉ የእንቅልፍ ኪኒን ስጧቸው ይተኙ። ሰላም አግኝተን በስነስርዓት ቀዶ ጥገናችን እንድናካሄድ እናንተ ማዳሞቻችሁን በእንቅልፍ ኪኒን ፍንግል ፍንግል እንዲሉ አድርጓቸው። ከዛ ልክ ጨዋታ ፕሮግራሙ ሲያልቅ የማንቂያ ደግሞ አለ። የማንቂያ የሚሰጥ መርፌ አለ። እዚህ ስር ጥርቁስ ስታደርጓቸው ይነቃሉ። ምንድን ነው የተካሄደው ምናምን ብለው ነው የሚነቁት። እናንተ ተጫጫነኝ ራስ ምታቱ ራሱ ምናምን ብለው ምንም አይባንኑ። አርጎ አልቆ አትሰሙም። አሁን ዲሊቨሪ እናደርግላችኋለን፣ ችግር የለውም። ኪኒኑ ሄሎ ወይ ጉዴ! ይሄን ሁሉ ስለፈልፍ እኔ ለምንድን ነው የምትገባው? እሺ ልጅቷ ላትሰማል። ለማን ነው የምናወራው? ለማን ነው መርፌው? ለነገሩ መርፌው ለሌላ ሰው ይጠቅማል። ነው እሷ ባትሰማ እንኳን እዚህ ውስጥ አለሽ። በእሱ አይነት ትራክ ላይ እየሄድሽ ያለሽ አለሽ። የለሽም ወይስ አለሽ? ሄሎ
ወደ ሌላ ቀዶ ጥገና እንሂድ። ድጋሚ ግን ወይ የቀለደች ነው ማለት ነው። እቺ ልጅ እውነቴን ነው እሰማለሁ ብላን የት ሄደች? እሰማለሁ አለችኝና እኔ እኮ እየሰማች ነው ብዬ አይ መርሼው ባከነ እንኳን አንልም። ለሌሎቻችሁ ደርሷል ለእያንዳንድሽ። ሄሎ አይ ኖ የእሱ አለመኖር አይደለም አይቆጨኝም። ምክንያቱም ለምን ለሌላ ሰው ይጠቅማል። ገብቷችኋል? አሁን ኮመንት ማትጽፍ ምትፈራ ምናምን ትኖራለች እዚህ ውስጥ ዝም ብላ የምታዳምጥ እና በዚህ አጋጣሚ እግዚአብሔር በምክንያት ነው ለሆነ ሰው ሜሴጁ እንዲደርስ ያደርጋል። ገብቷችኋል? ሶ ሜቢ እሷ የጠየቀችው ጥያቄ በዚህ መንገድ ላይ ልትሸወደ ያለች ሴት ትኖራለች እዚህ ውስጥ። ገብቷችኋል? ሶ አሃ ለካም ይሄም አለ ብላ ምን ታደርጋለች? ፍሬን ትይዛለች ማለት ነው። ሶ በአንድ ድንጋይ ሁለት ወፍ ይለዋል። ይሄ ነው ማለት ነው። ሄሎ ሄሎ። እሺ በር ላይ ግን የሚፈጠፈጡ ሰዎች በሰላም ነው እንትን ሄሎ ሄሎ። ቀጣይ ሚስጥር እንዳንሰማ መፍራት ነው። ለወንዶች በደላቸውን የመናገር እድል ይሰጥ። ለወንዶች ለሴቶች ለምን ያሁን ፕሮፋይል እያየው አይደለም እኮ ማስገባው። ጓዶች የወንዶች ጉዳይ ትንሽ ቆጣ እያሉ ነው ጎበስ። ሄሎ ሄሎ። ቤት ወንድም ሰላም ነው? ሰላም፣ እንኳን ደህና መጣሽ። አቤት። አይሰማም? ይሰማል በደንብ። ምን እንታዘዝ? እኔማ አንዳንድ ነገሮች እስቲ ከምታወራቸው ነገሮች ብዙ ነገር ምክሮች ምናምን እሰማለሁ። እሺ እስቲ አንድ ነገር ላማክረ ብዬ ነው ባጭሩ ማለት ነው። ይቻላል። እኔ ከዚህ በፊት ጓደኛ አለኝ፣ አሁንም አለኝ። ከዚህ በፊትም ጓደኛ ነበረኝ። ብዙ ፈተናዎችን ብዙ ስቃዮችን አሳልፈ ያለሁት የሰው ሀገር ነኝ፣ ዱባይ ነው ያለሁት። ፍቅረኛ ነው? እንዴት ተዋወቃችሁ? የተዋወቅ ነው ሌላ ጓደኛ ነበረኝ ከዚህ በፊት ማለት ነው። እሺ። ከዛ በሱ ደግሞ የሆነ ክስተት ተከሰተና በዛ ምክንያት ተለያየን ከሱ ጋር ማለት ነው። ከዛ በሱ ደግሞ የአክስቱ ልጅ አለ አንድ ልጅ ማለት ነው። እና ከሱ ጋር ፍቅር ጥያቄዎች ምናምን ሲያቀርብልኝ እኔ በንቀት አልፈው ነበር። ከሱ ጋር በነበርንበት ሰዓት ላይ ምናምን በጣም የሱ የአክስቱ ልጅ። እሺ። እና ከሱን ጋር በነበርንበት ሰዓት ላይ ምናምን በጣም ቅርርብ ነበረ፣ እንዲቀርብ ምናምን ሞክር ነበር። እኔ ግን ፊት አልሰጠሁትም ከሱ ጋር ስለነበርኩኝ። ያው እኔ ሌላ ሰው ማስጠጋትም አልፈለኩም፣ ልዞርም ብዬ ላይ አልፈለኩም። እና ከሱ ጋር በተጣላን ሰዓት ላይ እሱ ደግሞ ያው እንደተጣላን ሲያግዜ ቀረበኝ ማለት ነው። ከቀረበኝ በኋላ እኔም ቦታ አልሰጠሁትም። ይሆናላ ዝምታን ምናምን መረጥኩኝ፣ አልተጠጋሁትም ብዙም እንደሱ አድርጎኝ እንዳይሄድ ምናምን ብዬ በፍራቻ እንትን ማለት ነው። እሺ። ከዛ እኔ ደግሞ በዛው እንደዚሁ እያወራን እያለ እኔ መሽታም ብታም ምንም ሳልልም ተነስቼ ወደ ዱባይ ከመጣሁኝ በኋላ ዱባይ ወደ 3 ወር ምናምን ከሰራው በኋላ የፍቅር ጥያቄው ደግሞ አቀረበልኝ ማለት ነው። ቤተሰብ እህቶቼ ምናምን ስለሚያቅም ብዙ ነገሮችን ተዋወቃለን። የርቀት ሰው አይደለም፣ ቅርብ ነው። የሱም ቤተሰብ የኔም ቤተሰብ ይተዋወቃል። ብዙ ርቀት ያለን ሰዎች አይደለንም። እና እዚህ እኔ ከመጣሁኝ በኋላ ያው እሽታውን ተቀበልኩት፣ ቀጠልን ማለት ነው። ግን በቃ የሆነ ንጭንጭ አለ። አያምነኝም። እኔ ሰው ሀገር ላይ ሆኜ አያምነኝም። እኔ ደግሞ ያው እዚህ የምሰራው ከሀበሻ ጋር ነው ማለት ነው። እና ቤት ውስጥ እንዲህ ድምጽ በሚሰማበት ሰዓት ላይ ምናምን ይነጫነጫል። በቃ የሌለ ታሪክ ያወራል ማለት ነው። እኔ ደግሞ እዛ ሰዓት ላይ በጣም እናደዳለሁ። ለምን እንደዚህ ታደርጋለህ? እኔ ሰው ሀገር ነኝ ያለሁት እንደዚህ በቃ ብዙ ነገሮች ስነግረው ይረዳና እሺ ይላል። ተመልሶ ደግሞ ገና ህፃን ማለት ነው እንደዚህ ይሆናል። በቃ በስራም ጉዳይ ስለሱም ብዙ ነገሮች ስናወራም የሆነ ብቻ አላቅም ምን እንደምል አላቅም። እና ብቻ ፍቅር የለኝም እንዳልል ፍቅር አለኝ።
ወደዚህም ላመጣ ሞክሬ ነበር። ሰው ሳማክር ጊዜ አታምጪ፣ ቅርብሽ፣ ጥሩ አይደለም እዚህ ካመጣሽ በኋላ እዛ ደግሞ የሚሰራበት ነገሮች ባመቻች። ይሄ ሰው ማን ነው? ነጌስ ለኔስ ምን አይነት እንትን አለው? እሱንም እንደዚህ ስለው የሆነ ባጃጅ ግዢልኝ እና ስራ ልስራ ነው የሚለው። እሺ እና ምን ትለኛለህ? ጥምቀትም ላይ ደግሞ እንዲህ ሽማግሌ ከእኔ ማታምኝኝ ከሆነ ጥምቀት ላይ ሽማግሌ ላክና በሽማግሌ ያለው ነገር ጨርሰን ባጃጅ ግዢልኝና እስከምትመጪ ድረስ እኔ ያለው ነገር ልስራ፣ ባጃጅ ግዢልኝ እና ሲለኝ እኔ ቤተሰብን ባማክር ቤተሰብ የሚሰጡኝ መልሶች እንጃ ጥሩም አይደለም ብዬ ስላሰብኩኝ እስቲ ላማክር ብዬ ነው። ባጃጅ ግዢልኝ አለሽ? እድሜው ስንት ነው? ወደ 26 ምናምን። የአንቺ እድሜ ስንት ነው? የኔ 24። ስለዚህ አሁን ልግዛለት አልግዛለት ነው ጥያቄው። አዎ ሚዩት አድርጊ። አዎ ትላለች። እኔ እኮ ጎበዝ፣ እኔ የሚጠየቅም ጥያቄ አንዳንዴ እኮ ማወቅ አለብን አይደል? አዎ ትላለች። እንዴ ደግሞ እና ግዢለት ልበልሽ? እኔ ምን ቤት ነኝ ነው ወይስ እንዴት ነው? የት እንደሚገዛ ጥሩ ባጃጅ የሚሸጥበት የምትጠቁመኝ አይነት ነገር ነው አባባልሽ። የኔ እናት ስህተት አንድ፣ በወንድማማቾች መሀል አትግቢ። ሴት ልጅ በወንድማማቾች መሀል ከገባች እዛ ወንድማማቾች ሊገዳደሉ ላይ ይችላሉ። ገብቶሽ? አንደኛ በዘመድ መካከል በቃ ወንድም እኮ ነው ያክስቱ ልጅ ማለት እኮ ወንድማማቾች ናቸው። ገብቶሻል? ያክስቱ ልጅ ፍቅረኛሽ ከነበር አለቀ በቃ። ይሄ ሰው ፍቅረኛሽ ሊሆን አይችልም። አፍቅሬው ገለመል የሚባል ነገር አንዳንዴ ህሊና የሚባል ነገር አለ። ግብረ ገብነት መማር አለብን። ግብረ ገብነት ተምራችሁ ያደጋችሁ ሰዎች፣ ተቆንጥጣችሁ ያደጋችሁ ሰዎች ይህን የምታውቁት። ለዛ ነው በልባችሁ ብቻ አትሂዱ፣ ጭንቅላታችሁን ተጠቀሙበት። አንዳንዴ የማይደረጉ ነገሮች አሉ፣ ማይሰሩ ማይሆኑ፣ በሌላ ነገር ኖርማል አድርጋችሁ የምታስቡት ግን በህሊናችሁ መዝገብ ላይ ወይም ሚዛን ላይ ሲቀመጥ ልክ ያልሆነ ነገር አለ። ስለዚህ ይሄ ነገር መጥፎ ነው ለአንቺ። ገብቶሻል? ሁለት የአክስት ታማማቾች ልጆች ፍቅረኞች ናቸው ማለት ወይም ያኛው የአክስትሽ ልጅ አክስቱ ልጅ ፍቅረኛው ነበረች፣ ተለያያችሁ። ከዛ ከዚህኛው የአክስት ልጅ ጋር ወደ ፍቅር ገባሽ ማለት ነገስ እንዴት ነው የምትተያየው? ስትጋቢ እኮ እንደው ትዳር ስትይዥ ምናምን እየሰኩ ዘመዱ ነው መጡ ሲያይሽስ ምን ልትባ እንዴት ነው ነገሩ? ጭምልቅልቅ ያለ ነገር እኮ ነው የሚሆነው። ከዛ አንተ ነገ የኔን ሚስት የነበረችውን ጠበስ ቀማኝ በሚል ሲገዳደሉ ታያቸዋለሽ። በአንቺ ምክንያት የአንቺ ስሊናሽ እንዴት ያርፋል? አይሆንም። ለዛ ነው ከመሰረቱ የጀመርኩልሽ። አይሆንም በቃ በሁለቱም መንገድ በምንም ብታስቢው እሱና አንቺ ጥምረት ሊሆን አይችልም። አለምሻችሁ ጓደኞቻችሁ የምትይዙ አላችሁ። ምን ችግር አለው? ተለያይተን አይደል? አይደለም ጋይስ፣ ህሊና ሊኖር ይገባል እኮ። ምን ችግር አለው? ችግር ያመጣል። ምን ችግር አለው? ችግር ያመጣል። በቃ ልክ ያልሆኑ ነገሮች አሉ። አንዳንዴ ሁሉ ተፈቅዷል፣ ግን ሁሉ አይጠቅምም። ምድር ላይ ለሰው ልጅ ሁሉ ነገር ተፈቅዶለታል፣ ግን ሁሉም አይጠቅመው። አንዳንድ ነገር መጥፊያው ነው ለሰው ልጅ። ስለተፈቀደልሽ ብቻ ታረጊዋለሽ ማለት ማድረግ ስለቻላችሁ ብቻ ማታረጓቸው ነገሮች አሉ ጋይስ። ከእናንተ አውቄ አይደለም፣ ግን ማድረግ ትችላላችሁ፣ አቅሙ አላችሁ፣ እድሉ አላችሁ፣ ግን ማታረጉት አለ ከብዙ ነገር አንግል። ፍቅር መጀመር ትችላለሽ ከሱ ጋር፣ ማንም እኮ አይከለክልሽም። የሚገርፍሽ የለም፣ የሚሰቅልሽ የለም። ግን ጭንቅላትሽ ደግሞ ህሊና የሚባል ነገር አለ፣ እየቻልሽ አታረጊው። ይሄ በሁለቱ በመካከላችሁ ያለ እንደ ግንብ ቁጠሪ። ምን ችግር አለ የሚልሽ ሰው እንዳሰሚ። እኔ ከጥሩ አንግል ነው ተነስቼ እየነገርኩሽ ያለሁት። ምንም ለማግኘት ምንም ለማጣት አይደለም። ግን ይሄ ነገር ለአንቺ ወስዶ የሚወስድሽ የመጨረሻ የህሊና ጸጸት ውስጥ ነው የምትገቢው። ሁለተኛ ነገር ባጃጅ ግዢልኝ ብሎ ከአንቺ ሪኩዌስት የሚጠይቅ ወንድ እንዴት ነው የሚጠቅምሽ? እንዴት ነው ህይወት የሚሆንሽ? ራሱን ካልቻለ ወንድ ልጅ እንዳታገቢ። አለቀ።
እኔንም ጭምር አሁን ነገር እንግዲህ እኔ እንኳን አልተወለደችም ማገባት፣ ግን እኔ ራሱ ራሴን ካልቻልኩ እንዳታገቢኝ። ታቲት ምን ልንፋጠጥ ነው? ወንድ በራሱ ቆሞ መራመድ መጀመር አለበት። ቆሞ መራመድ መጀመር አለበት ማለት የሆነ አካውንት ውስጥ ገንዘብ አለው ምናምን፣ ገንዘብ ሁሉ ነገር አይደለም። ኮንፊደንስ ሊኖረው ይገባል። አላማ ሊኖረው ይገባል። በራሱ ህይወት ውስጥ ንጉስ የሆነ መሆን አለበት። ኮንፊደንስ ያለው፣ በራስ መተማመኑ ከፍ ያለ፣ በመንፈስ በአይምሮ ልዕልና ከፍ ያለ። አለበለዚያ ገብተሽ እኮ መደናቆር እኮ ነው የሆነ። የኔ እናት ትዳር ራሱ ከሆነ ምንም መሪ እኮ አይሆንም። ወንድ እኮ መሪ ነው መሆን ያለበት ጋይስ። መሪ ይህ ዝም ብሎ የሰፈር ምናምን ጨዋታ ምናምን አለም እኮ ህይወት እኮ ነው። መሪ ማለት ከፊት መቅደም አለበት። እሱ የቤት ራስ እኮ ነው አይደለ? እግዚአብሔር አዳምን ሲፈጥረው ራስ አድርጎ ነው አይደል? በቃ የቤት ራስ ማለት ይሄ በጣም ከባድ ስራ ነው የሚሰራው አይደል? ከአንገታችን በላይ ያለው ራሳችን ሁሉም ነገር የሚቆጣጠረው እሱ። እጅን እንዲማረክ ካለብህ ወደ አይምሮ ትእዛዝ መሄድ አለበት። አይምሮ መፍቀድ አለበት ማለት ኤቭሪቲንግ ራስ ነው የሚቆጣጠር። ይሄ ማለት ነው እንግዲህ ባል ማለት አስበሽዋል። በጣም እኮ ትልቅ እኮ ማዕረግ ነው ካሰብ ነው። ለዚህ ራስነት ከታጨው እኔ መስት በጣም ማቹርድ መሆን አለብኝ ብዬ ነው አስበው። ከሷ በጣም የቀደመ ማቹሪቲ ሞር ሃይ መሆን አለበት። አለበለዚያ እኔ ቁጭ ብዬ እሷ ሊድ የምታደርገኝ ከሆነ እንደ ወንድ በጣም ይሄ የወንድነት ክብር የለም። የሴት ራሱን የቻለ ስራ አላት። የወንድ የራሱ ወንድ በቃ ራስ ነህ ተብሎ ከተሾመ እኔ አይደለም የሾምኩት ወይ እሱ አይደለም እግዚአብሔር ነው ያንን ያለው። ራስ ከሆነ እንዴት ነው ባጃጅ ግዢልኝ፣ ገንዘብ ስጪኝ፣ እንዲላኪልኝ፣ እንዲከፈችልኝ የሚል ወንድ እንዴት ራስ ሊሆን ይችላል? ይህን በራሳችሁ አይምሮ ለኩት። አርፈሽ ቁጭ በይ እሺ። አይሆንም በቃ ይሄ ከብዙ አንግል ተግባባን። ማዳም ግልጽ ነው። እሺ ወንድሜ፣ እሺ መልካም ቀን። መርፌውን ዋጪ ውሰጂ የሰጠንሽን ሽሮፕ but it is very difficult to find this time special in Europe ዩሮፕን በዩ አሜሪካን በዩ አፍሪካን በዩ ኤዥያን በዩ አረብ ሀገርን በዩ የትም ምድር ላይ የኔ እናት እንደዚህ አይነቱ ወንድ ፈልጎ ማግኘት አይቻልም አይደል ማለት ያለብሽ። ወደ ላይ ሪኩዌስት አድርጊ የኔ እናት። ሪኩዌስት ይባል ነገር አለ። ፍሬንድ ሪኩዌስት የምንልከው ፌስቡክ ላይ ሲሆን ብቻ ነው እንዴ? ሪኩዌስት እንላክ እንጂ ጋይስ ለፈጣሪ። አንኳኩ ይከፈትላችኋል፣ ጠይቁ ይሰጣችኋል አለ። እንግዲህ እኔ አይደለሁም ያልኩት ካለ እንግዲህ ቃሉን ያከብራል። እግዚአብሔር ቃሉን ያከብራል። ቃል አክባሪ ለቃል አይታማም። አንኳኩ ይከፈትላችኋል፣ ጠይቁ ይሰጣችኋል ካለ ምድረ መጠየቅ የምንፈራው እኛ ነው። ለመጠየቅ ስራውን እንኳን ለምንሰራው እኛ አንፈልጥ፣ አንቆርጥ፣ አንፈጥር። ጀስት ጠይቅ። ስንጠይቅ ግን አምነን አይደለም የምንጠይቀው። ችግሩ እሱ ነው። ዝም ብለን በገለመሌ አይነት ነገር ከልብሽ ጸሎት አድርገሽ ከልብሽ የሆድሽን ያንጀትሽን አይነት ጥያቄ ካቀረብሽ የእውነት ይሳካልሽ። እኔ በዛ ነው ማምኑ። ይቅርታ አድርጉልኝ። የምንም እምነት ተከታይ ብትሆኑ ፈጣሪ ይመልሳል። ችግሩ እኛ ስንጠይቅ እንቸኩላለን። ዛሬ ጠይቀን ነገ እንዲሆን ነው የምንፈልገው። ዛሬ ጠይቀሽ መቼ እንደሚመልስ እሱ ያውቃል። ታገሽዋ እንዴ። ውሃን እኮ በወንፊት መያዝ ትችላላችሁ። ውሃን በወንፊት መያዝ ትችላላችሁ። እደግመዋለሁ። ዋናው ነጥብ ውሃው በረዶ እስኪሆን መጠበቅ ብቻ ነው። ውሃው በረዶ እስኪሆን ታገሺ በወንፊት ለመያዝ ውሃን እንጂ ጥድፊያ አያስፈልገውም። ዲፊካልት ነው ማለት ሳይሆን ጠይቂ፣ ጊዜውን ደግሞ አንቺ ጠብቂ በጽናት ይመልሳል። የእውነት እንደ ፈጣሪ ታማኝ ማንም የለም። ስለማውቀው ነው። እኔ ብዙ ጥያቄ ጠይቄ ተመልሶልኛል ስለታገስኩት። አሁን ጠይቄው አሁን አምጣ አይደለም፣ በቃ ጠየቁ። ጀስት ዌይት የጸናሽ ገኖሽ የታገሽ መጠበቅ። ሄሎ ልሳማውን ዘጋችሁት ወይም ዘጋችሁ ራሱ። ጠይቀን ችግሩ እንፈጥናለን ነው። በቃ ዌይት ጠብቂ። እግዚአብሔርን ከምሬ ነው የምላችሁ ለማለት ያህል አይደለም።
ስላየሁት ነው። ሄሎ ሄሎ። እሺ በረጋ ግን እኔ ሪኩዌስት የሚልኩት ሰዎች እንትን አድርጉልኝ እስቲ ጓዶች። ሪኩዌስት ምንድነው? ነርሶች እስቲ ጉልኮስ ስጡልኝ። በር አካባቢ ብዙ ሰው እኮ እየተፈጠፈጠብን ያለው ፌንት እያደረጉ ነው ያሉት እኮ። እንዴት ያለ ነገር ነው ጎበዝ። እሺ ሄሎ ሄሎ። ትክክለኛውን ሰው ለማግኘት ብዙ መሞከር አለባችሁ። ብዙ ጥረት ማድረግ ያስፈልጋል። በነገራችን ላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሁኑ። እሺ 2200 ሰዎች አላችሁ። 2200ዎቹም ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሁኑ። ሄሎ ሄሎ። ጤና ድምፅሽ አይሰማም፣ እርቋል። ሰላም ነው? አይሰማም? አሁን በደንብ ይሰማል። እንኳን ደህና መጣሽ። እንኳን ደህና ቆያችሁ ሁላችሁ። ምን እንታዘዝ? ማውራት የምፈልገው ነገር አለ፣ ግን አሁን አልተመቸኝም። ትንሽ ደቂቃ ቆይቼ እገባለሁ። እሺ እሺ። እኔ እኮ ወንዶች ምናምን የምትሉኝ እኔ እግዚአብሔርን ባይ ዲፎልት ነው ማስገባው። ማለት እንደዚህ በቃ ሪኩዌስቱን ነካሁት አይደል? በቀደም ተከተሉ ወንዲሁን ሴዲሁን ይኒሁን ማውቀው ነገር የለም። መርጬ ጾታይቼ ማስገባ እኮ ነው ይመስላችሁ አንዳንዶቹ። ጾታሽ ሴት ነው ወንድ ነው እስቲ ከመግባትሽ በፊት ምናምን ብዬ ምናምን ማስገባ ነው ይመስላችሁ አንዳንዶቹ። ፕሮፋይሉን ሁላ ላይ እናቴ ሄሎ። እንዴ እቺ ልጅ ግን ምንድነው ሐሳቧ? አሁን ድጋሚ ብትልኪ ይኸውልሽ ትቦለኪያለሽ። ድጋሚ ብትልኪ አሁን ፕሮፋይሏን አይቼዋለሁ። ቅድምም ገብታ ነበር አይደል? ድጋሚ የምትልኩ ሰዎች ደጋግማችሁ ጨዋታ አይደለም፣ ለሳምንት ነው ብሎክ የምትደረጉት። ቢ ኬርፉል። ምክንያቱም እዚህ ሰዓታችንን መጨረስ የለብንም። ስንት እኮ ይሄኔ በገባው ብሎ የሚያስብ ሰው አለ። ገብቷችኋል? መልስልኝ ፍቅረኛ። ይሄ የሴት ፎቶ አብሮ የተነሱትን ለጣላችሁ ማነስ። ሄሎ ጤና ይስጥልን። ጤና ይስጥልን። እንዴት ነህ አሌክስ? እንኳን ደህና መጣሽ። እንኳን ደህና ቆያችን። ምን እንታዘዝ? እኔ እንኳን ምክር ፈልጌ ነው አሌክስ። እሺ ንገሪኝ። ኦኬ እኔ ምን መሰለ በፍቅረኛ ዙሪያ ጉዳይ ነውና የጓደኛዬ ጸባይ አልገባኝም። ከዛ ፊት ፍቅረኛው ከየት መጣ? ከሰማይ ዘነበልሽ? መሬት ላይ ወድቆ አገኘሽው? ኪስሽ ውስጥ ድንገት ተገኘ? ከየት መጣ ፍቅረኛው? እሱን ንገሪኝ፣ ጽንሰ ሀሳቡን ከጥንስሱ ጀምሮ። ኦኬ መጀመሪያ የተዋወቅነው በፌስቡክ ነው። እሺ በአካል ተገናኝተናል። እንዴት? በፌስቡክ ተዋወቅን፣ ተገናኘን እኮ። እንዴት ነበረ የፌስቡክ የመጀመሪያው የጥንስሱ? ይሄ የጦስ ዶሮ ምን ነበረ መጀመሪያ ስታወሩ? ሲጀመር መጀመሪያ አሁንም እኔ ጸባዩ አንድ ነው። የሆነ ታውቃለህ፣ እንዴት አድርጌ ልንገርህ፣ በቃ ኦልድ ያኔ እንደ አሮጊት ነው፣ እንደ ሽማግሌ ነው ልበል። ጸባዩ በጣም ያስጠላል። ማለት ዝምተኛ ሰው ነው። አሮጊት ዝምተኛ ነው ማለት ነው? በቃ እንደዛ አስተሳሰቡ እንደዛ ነው እኮ። ፌስቡክ ላይ ምን ተባባላችሁ? አንቺ ነሽ የጠበሽው? ራሱ ነው የመጣ። እኔ አልሄድኩም። ምን አለሽ መጀመሪያ? እሱ ደውሉ ሃይ አለኝ። ሪኩዌስት ላከልኝ፣ መለስኩለት። ሃይ ነው ያለሽ? እሺ ከዛስ? አግባባ፣ ቁጥር ተቀያየርን። ከዛም በኋላ 4 ወር አወራን። ያኔ በዋትስአፕ ማለት ነው። እሺ ከዛን ያለውበት ሀገር መጣ።
በአካል ተገናኘን። አንቺን ብሎ ነው የመጣው አንቺን ለማግኘት? አዎ። እሺ ግን አሁን አንዴ የእውነትሽን ነው ወይስ እያለመጥሽብን ነው? እመቤቴን አይደለም አለሽ። እመቤቴ አረ ለምንድን ነው የምትስቂው? ስትስቂ እኮ ይኸውልሽ ሰው ቁም ነገር አይደለም እያወራች ያለችው ብሎ ነው የሚያስበው። ማለት ንቀት ነው የሚመስለው። ምክንያቱም በማያስቅ ቦታ ላይ መሳቅ በሲሪየስ እየሰማሽ ያለ ሰው ካለ እንዴ ምንድን ነው ደብረ ብስቀው ምናምን ብሎ ሊያስብ ይችላል። አይኔ ኮንታክት ነው ይቅርታ። በቃ አትሳቂ ማለት ሲሪየስ እየሰሙሽ ያሉ ሰዎች አሉ። ለዛ ነው። እሺ ኦኬ እሺ። እና ከድሮም ጀምሮ ማለት ነው ዝምተኛ ነው። ግን አሁን እኔ በጣም ዝምተኝነቱን አልቻልኩም። ያን ዝምተኛ ነው በቃ አያወራም። ወይ አንቺ ያለሽበት ሀገር መጣ ተገናኛችሁ፣ እሱ ላይ ነው ያቆምሽው? አይዋ ከዛም በአካል ተዋወቅን። አሁን ወደ እንደ እግዚአብሔር ፍቃድ ወደ ጋብቻ ነው። ግን እኔ ምንም ደስ እያለኝ አይደለም። የት ነበር? አገር ቤት ነበር የሚኖረው? ኖ እንትን ነው የሚኖረው። ምንድነው ለንደን። እኔ ደግሞ ያለው ዱባይ ነው። እና ንክኪ ያለ ተነካክታችኋል? እሱ አይቀር ነው። ውሃዬን አቀብሉኝ። እኔ እኮ አረቄ ብታረጉልኝ ጥሩ ነው። በዚህ ብርጭቆ ውሃ ላለው እንጂ እንትን ካቲካላም ቢሆን ደስ ይለኛል። እየጦስኩ ነው። ይህን ነገር ማቀደም መስፋት ያለብን ካሁን በኋላ። እሺ። እና ምንድነው አንቺ ጥያቄሽ? አሁን ጥያቄማ እንዴት ማለት ጸባዩ ማለት ነው ከድሮም ጀምሮ አንድ ነው። ግን አሁን ሊሳስበው ዝምተኛ ነው። እኔ ደግሞ ማውራት ፈልጋለሁ። በቃ ብቻ ዝምተኛ ሰው ነው። በቃ ያኔ ማለት ምንድነው ታዲያ ምን ችግር አለው? ዝምተኛ ስለሆነ ችግር ነው እንዴ? ሰው እኮ የተለያየ ባህሪ ይኖረዋል። አንዳንድ ሰው ተመሳሳይ ባህሪ መሆን አለበት እንዴ? ከአንቺ ጋር ተመሳሳይ ባህሪ ያላቸው ሰዎች እኮ መጋባትም የለባቸውም በመሰረቱ። እኔ እንደውም አንዳንዴ ባልና ሚስት ከአንድ ወንዝ ይቀዳል የሚለው አባባል እኔ አይዋጥልኝ። ባልና ሚስት ከአንድ ወንዝ አለመቀዳት ነው እንደውም። ገብቶሻል? የተለያየ የሁለት ዓለም ሰው መሆን ነው ትርጉም የሚሰጠው ወይም ያንን ትዳር ጣፋጭ የሚያደርገው የተለያየ በቃ አሁን እሱ በጣም ዝምተኛ ከሆነ እሷ ደግሞ በጣም ጨዋታ የምትወድ ሳቂታ ምናምን የምትወድ በቃ ማች ያደርጋል። ይሄ ገብቶሻል? ሁለቱም ግን በቃ ሳቅ ጨዋታ በቃ ጨዋሂ ከሆኑ ማን እንትን ሊል ነው? አንዱ ለዘብ ማለት አለበት። ገብቶሻል? ከኔ ጋር ተመሳሳይ ባህሪ እንዲኖረው ብሎ ማሰብ ሰውን ስህተት ነው። ማገባት ሴት እንደኔ አይነት ባህሪ እንዴት እንዲኖራት አልጠብቅም። ከሆነም እንደውም ስህተት ነው ማለት ነው። ያ ነገር የተለየች መሆን አለባት። ዩኒክ ነው። ያ የተለያዩ ነገሮች ናቸው አንድ ላይ ሲኖሩ ተመጋጋቢ የሚሆነው። አሁን ዝምተኝነቱ ነው አንቺን የቆረቆረሽ በጣም። እና ምን ይሁን ምን እንዲሆን ነው የምትፈልጊው አንቺ? እኔም እኮ የምክር እንድትሰጠኝ ነው የመጣሁት። በቃ ምክሩ ምን መሰለሽ፣ በመሰረቱ ልንጋባ ነው ብላችሁ አታጋቡ። ጥሩ ወደ ገደለው መግባት። የ5ኛ ዓመት የትዳር አኒቨርሰሪያችን ልናከብር ነው ምናምን የሚል መጃጃል ውስጥ እንዳትገኙ። አንዳንዶቹ የ10ኛ 10 years anniversary የፍቅር ምናምን ሰው ያጨበጭባል ዋው ብሎ። ሞት እኮ ነው ይሄ። 10 ዓመት አንቨርሰሪ ብለው በፍቅረኝነት ከሚያከብሩ አይጋቡም እንዴ? የመጃጃል ነው። ተጋብተው ስንት ታሪክ አይሰሩም? 10 ዓመት ሙሉ የሳጠናት ስታጠናኝ ሊባባሉ ማለት ነው። አንድ ዓመት ብቻ የአንቨርሰሪ ካከበራችሁ በቂያችሁ ነው እናንተ። ቶሎ ወደ ገደለው። ከዛ ውጪ እሱ ዝምተኛ ነው ማውራት አለበት እንደኔ ብለሽ አታስቢ። እኔ ቅድም ነግሬሻለሁ። ባልና ሚስት ከአንድ ወንዝ መቀዳት የለበትም። ከተለያየ ወንዝ ነው መቀዳት ያለባቸው። ሁለቱም የተለያየ ባህሪ፣ የተለያየ አሳሰብ፣ የተለያየ እይታ አንድ ላይ ሲኖር እየተግባቡ እየተዋሃዱ ሲመጡ ሞር የተሻለ ይሆናል እንጂ ተመሳሳይ ሁለቱም ዳንሰኛ፣ ሁለቱም ሙዚቀኛ፣ ሁለቱም አርቲስት፣ ሁለቱም ቲክቶክ ላይ ያሉ ሁለቱም መሆን የለበትም። ገብቶሻል? አንዱ ለየት ያለ አንዱ ለየት ያለ መሆን አለበት። እንደ አክሰፕት አድርጊ። ይሄ በጣም ጥሩ ነው እንደውም። እሺ ኦኬ። ግን በጣም ይከብዳል እኮ ምኑ ነው ያኔ ማለት እኔ አሁን ለምሳሌ እንትን አይለም
ብዙ ጊዜ ፎከስ የሚያደርገው ስራው ላይ ነው። እሱ ከማውራት ማድረግ ይመርጣል። አሁን ለምሳሌ የሆነ ነገር ስፈልግ ምን ስል ከማውራት ማድረጉን ነው የሚመርጠው። ግን በቃ እንደንትን የታየኝ አሁን ሳስበው እንደምን ታየሽ? እንደ ሽማግሌ ሰው እድሜው ስንት በቃ ነው? 41 ያንቺ እድሜ ስንት ነው? 26 ስለዚህ የእድሜው ነገር ነው ያሳሰበሽ? የዚሁንማ ተቀብየው ነበረ። ሰውየውን አልንቀሳቀሳለ እንጂ አልንቀሳቀሳለ ማለት ነው። በቃ እንደ ጸባዩ ነው ችግሩ መሰለኝ። ግን እኮ ከመጀመሪያ ነው እኔ ለኮሜንታተሮች ለምን በር እንደምትከፍቱ ነው ግራ የሚገባኝ። አታርፊም አንቺ። ይኸውልሽ አሁን የኔ እናት 41 ዓመቱ ነው። በጣም ጥሩ ነው። መጠጥ ያለ ነው። በደንብ ማስተዋል አለ። ማቹር የሆነ ሰው ነው። ዝም ይላሉ ሰዎች። ይኸውልሽ አሁን ዋጋቸው እየጨመረ ሲመጣ ሰዎች ዝም ይላሉ። እንደ ዝርዝር ሳንቲም አይንቆሻቆሹ። አንቺ አሁን የ20 ዓመት የ25 ዓመት ወጠጤ ብትጠብሺ ናላሽን አዙሮት ማለት ነው ይደፋሻል። ገብቶሻል? ጭንቅላትሽን አዙሮት ነው የሚደፋሽ። ባጃጅ መቼ ነው የምትገዢልኝ? ሱቅ መቼ ነው የምትከፍቺልኝ? እያለ ይሄ ሰው ስራ የሚሰራ ነው። ስራው ላይ ፎከስ ነው የሚያደርገው። ከማውራት ማድረግን ይመርጣል። ይሄ ማለት ፍቅሩን በተግባር ነው የሚያሳየው። ምን ፈለግሽ ተዳይኔና እኔ ቆይ ሰው ችግር ነው የምትፈልጉት? የሆነ እንግሊዝኛ እንትና አይ ዋንት ፕሮብሌም ምናምን የሚል ሰላም አልፈልግም ችግር ነው የምፈልገው ምናምን የሚል እንደሱ ሰውዬ ነሽ እንደ አንቺም ፕሮብሌም ነው የምትፈልጊው? ጥሩ እኮ ነው። በቃ አሁን ማግባት ማለት እንደዚህ አይነቱን ሰው ነው። እውነቱን ንገረኝ ካልሽ ትዳር ቁፍጥን ያለ ትዳር ነው። ይንከባከብሻል። ጀንትልማን ነው። ገብቶሻል? በዚህ መንገድ ነው ማሰብ ያለብሽ እንጂ የተለየ ችግር አትፈልጊ። ግልጽ ነው። ኦኬ ተግባባል? በቃ እሺ፣ በቃ ጸባዩን ቻይ አልከኝ። ቻዩ ጸባዩ። እሺ፣ ኦኬ፣ አመሰግናለሁ። እሺ፣ መልካም ቀን። መልካም ቀን። አልንቀሳቀሳለ ሲባል ደግሞ እናንተ ወደ ሌላ ነገር። ኮሜንታተሮች እኮ ከባድ ነው፣ ከባድ ነው። ምን አስወሰዳችሁ? እዛ ምን አስወሰዳችሁ? ሄዳችሁ ጎረቃችሁ፣ ሄዳችሁ እዚሁ ነች እኮ እሷ እዚሁ ነች። የትም አልራቀችም። ወይ ጉድ! ወንድ ልጅ ጥሩ ሲሆን መከራ። እኛ ወንዶች ግን ምንድን እንሆንላችሁ? ሌላ ፕላኔት ላይ እንሂድ። ጥሩ ስንሆን መከራ፣ መጥፎ ስንሆን መከራ። የት ነው የሚመቻችሁ? ጤና ይስጥልኝ አሌክስ። ሰላም ያለው ፋሚሊ እና ለአንተ እግዚአብሔር ይመስገን። እንኳን ደህና መጣህ። እንኳን ደህና ቆያችሁልኝ። በስንት መከራ አስገብተኸኛል። አመሰግናለሁ ስላስገባኝ። እሺ ወንድሜ፣ ምንም ችግር የለውም። ምን እንታዘዝ? ጉዳይን ከመናገሬ በፊት ብዙ ጊዜ ያው አንተ ስትመክር ሰማለሁ፣ ሌላም ብዙ ሰዎች በየግላቸው ሲመክሩ ሰማለሁ እና ሀቢባ ሁሉም ይመክራሉ እና ይሄ ሁላ ሰው እየመከረ ሴቶች ሁሌ ሮሮ ሁሌ እየየ ይህን ነገር ስሰማ እታዘብ ነበረ እና ምን ሆነው ነው በቃ ምናምን ብዬ እታዘብ ነበረ። ገብተዋል። አንዳንዴ ነገር ራስ ላይ ሲደርስብ ነው ገብተዋል የሆነ ነገርን ሰውን የምትረዳው። ብዙ ጊዜ አሁን ሰው እንደ አውራ ዶሮ ሩቅ ላይ ቆሞ ይጮዋል እና ጉዳዩ አንተ ላይ ሲደርስ ነው ምን ሆኜ ነው ወይም ደግሞ ነገሩ እንዴት ነው ብለህ ቆም ብለህ የምታስበው ማለት ነው። እና ብዙ ጊዜ ወንዶች ሚዲያ ላይ ወጥተው ስለማይናገሩና በደላቸውን ሴቶች የበደሏቸውን ስለሚያወሩ ነው እንጂ ብዙ ሴቶች ማለት ሁሉም በሚባል ደረጃ ሳይሆን የተወሰነ ወንዶች የሚበሉ እንዳሉ የተወሰኑ ሴቶች ደግሞ የወንድን ገንዘብ የሚበሉ ሴቶች አሉ። እንደውም ቢቆጠር የሴቶቹ ነው የሚበሉት ማለት ነው። እና በቅርቡ ምን ተፈጠረብኝ መሰለ? አንድ ሰው እንዲሁ ሶሻል ሚዲያ ላይ ተዋወቅኩኝ። አንድ ሴት ማለት ነው። ሶሻል ሚዲያ ላይ ተዋወቅኳት። የትኛው ሶሻል ሚዲያ ላይ ነው ተዋወቃችሁ? ቲክታክ ላይ ተዋወቅኩኝ። ኖርማል እያወራን ነበረ። አወራን። ልጅቷ በጣም ደስ የሚል ባህሪና ቀለል ያለች ሴት ነች እና የሆነ ነገሯን ወደድኩት ማለት ነው። ኖርማል አሁን ይሄን ብዬ እንድትረዳኝ የምፈልገው ያወራንባቸው ቀናቶች ስለ ፍቅር ወይም ደግሞ ወደፊት አብሮ ስለመኖር እቅድ ምናምን አይደለም። ኖርማሊ በቃ
ነገር በቃ በነገሮች የምትመቻቸው ነገር አለ እና እንደዛ ነበር እያወራን የነበረው። ከዛ ቢያንስ 2 ሳምንት አካባቢ እንዳወራን እንደዚህ ችግር ገጠመኝ፣ በጣም ፍራንክ አስፈለገኝ እመልሳለሁ እና ቃሌ ነው ብላ ያው እንግዲህ ማስረጃ አለኝ ፍራንኩ የተላከበት ሪካርድ ያወራቸው ሪካርድ ቮይስ ማስረጃ አለኝ። ውሸት አይደለም ይሄ ስትለኝ ተግባብተሃል። ኖርማል ፍራንክ አይታላ ኢትዮጵያ ላይ አሁን ብዙ ወጣቶች ለተጎዳ ወገን ለተቸገረ ወገን ፍራንክ ሲረዱ አይታላ። ቢያንስ ከዛ በተመሳሳይ መልክ ቢያንስ የተዋወቀው ሰው ሲቸገር ታበድራለህ፣ ፍራንክ ገብቶሃል፣ ብድር ሰጣለህ። ያ ሰውዬ ቃል በገባው መሰረት ሰርቶ መስመር ሲገባ ሲስተካከል ፍራንኩን ባለበት ቀን መመለስ መቻል አለበት እና ባለፈው ዛሬ ቀን 24 ነው። ባለፈው ወር አንድ ነበረ ሳለው ብላ ብሩን የወሰደችው ምን ያህል 5000 ድርሃም ነው። 5000 ድርሃም ነው 240,000 ብር በኢትዮጵያ አካባቢ ማለት ነው። 5000 ድርሃም እና ከዛ ፍራንኮ ወሰደችው። ያስቀመጠ ዱባይ ነው ያለችው እሷም ዱባይ አንተም ዱባይ። እና ቀስ በቀስ ጠፋ ጀመረ። ገብቶሃል። በፊት ቢያንስ መጀመሪያ ሰሞን ቀን በቀን ነበር የምናወራው። በዚህ መሀል የምነግርህ እኔ አሁን ይሄን ነገር እዚህ ጋር ማውራት የፈለኩት እኔ ስለጠፋችብኝ አይደለም። እንደነገርኩ ስለ ፍቅር አላወራንም። እኔ አገባታለሁ የሚል እቅድ የለኝም፣ አላገባትም። ፍቅረኛም የማረግ እቅድ የለኝም። ገብቶሃል። ኖርማል ነበር የምናወራው እና ቢያንስ ፍራንኩን የምትከፍልበት ጊዜ ሲመጣ መጥፋት ጀመረች ማለት ነው። በ2 ቀን በ3 ቀን እያለች ሳምንት አሁን ፍራንኩን እከፍልበታለሁ ብላ ያለፈችው ቀን 24 ቀን አላወራችኝም። ከናካቴውም ቴክስት አረኩላት፣ ቮይስ አረኩላት፣ አታየውም። እና አሁን እኔ እዚህ ጋር መናገር የምፈልገው ነገር ቢቻል እንደውም ሴቶች ሪከርድ አድርገውት እንዲደርሳት ቢደረግ እኔ ማለት እሷ ሊጎዳ የሚችል ነገሮችን ማድረግ እችላለሁ። ፍራንኬን ገብቶሃል። እኔ ብዙ ጉዳዮች አሉብኝ ሰው ነኝ፣ ብዙ የቤተሰብ ኃላፊነት ያለብኝ ሰው ነኝ። ራሴም ቢያንስ ጥሩ መስመር ላይ ያለው ሰው አይደለሁም። ገብቶሃል። ተርፎኝ ለሷ እንዲህ ገንዘብ እንደሚሰጡ አይነት ወንዶች አይደለሁም እኔ። ገብቶሃል። እና እኔ አሁን በዚህ እንደውም በውስጥ አወራለሁ ብዬ ነበር አሰብኩት። ችግር የለውም በውስጥ ከማወራ እንዲህ ባወራ ይሻላል። እኔ አሁን ይሄን ነገር የማትመልስልኝ ከሆነ እኔ እሷ ሊጎዳ የሚችል ነገር ብዙ ነገሮች አሉኝ፣ ማስረጃዎች አሉኝ። አንደኛ ፍራንኩ ተላከበት ደረሰኝ አለኝ፣ ቮይስ አለ። በዛ ላይ ደግሞ የራቆት ቪዲዮ አለ። እፖስትባታለሁ፣ እጎዳታለሁ። ገብቶሃል አይደለ? ግን በዚህ አጋጣሚ ልክ አለኝ ሳይሆን በቪዲዮ ኩል ታወራለህ ራስን ለማዝናናት። አሁን ይሄን ብዬ ስለ ፍቅር ያወራው ነገር የለም። ወደፊት አብረን እንሆናለን የሚል ነገር አላወራንም። ገብቶሃል። ኖርማሊ በቃ ራስን ታዝናናለህ። በቃ ሰው ነህና ያስፈልጋል፣ ያምርሃል፣ ታደርጋለህ። አደረገን እንግዲያ። ገብቶሃል። እና እኔ አሁን ቢያለው ብሩን ስትቀበለኝ ምን ብላ እንደተቀበለች መቼ መልሳለሁ ብላ እንዳለች ቮይሱ ከነ ሁሉ ጠቅላላ መረጃ አለኝ። እንግዲያ በሆነ አጋጣሚ እንኳን ሪካርድ ወይ ማለት ሪካርድ ተደርጎ እንኳን ደርሷት ወይም ደግሞ እታገሳታለሁ። እቺ የዚህችን ወር መጨረሻ ድረስ እታገሳታለሁ እስከ 6 ከሳምንት 1 ሳምንት ነው የምታገሳት። ከሳምንት በኋላ ችግር የለውም። ምክንያቱም ፍራንኬ ችግር የለውም ይበላ ከፈለገ ቢያንስ በዚህ ምድር ካልተቀበልኳት በሰማይ ቤት እቀበላታለሁ። ግን በተቻለ መጠን እሷን ሊያስቀይም የሚችል ነገር እሷን ሊጎዳ የሚችል ነገርን ከማድረግ ወደ ኋላ አለ ምን እንግዲያ። እና ምን ትለኛለህ? አሁን ምን አድርገው ነው የምትለኝ? እስኪ ምን ትመክረኛለህ? ለመጨረሻ ጊዜ ያወራችሁት መቼ ነው? ያው 24 ቀን ሆነ ዛሬ። አድራሻዋን አታውቅም አንተ? ቤቷን ምናምን አድራሻዋን አውቃለሁ። እንግዲህ ያው አንደኛው ደግሞ እቅዴ ወደ አድራሻዋ መሄድ ነው። አሁን ወደ አድራሻዋ ቤት እኔ ህገወጥ ሆኜ ነው የምሰራው። ገብቶሃል? አድራሻዋ ቤት እሷ ህጋዊ ሰው ነች፣ እኔ ህገወጥ ሰው ነኝ። ችግር ውስጥ ልገባ እችላለሁ። ግን እንደ አማራጭ እሱንም እቅድ ይዤዋለሁ። አድራሻዋ አለኝ ማለት ሎኬሽን ነው ያለኝ። በሎኬሽን መሄድ ይችላል። አሁን ምን መሰለህ አለች፣ አሁን እዚህ ቲክቶክ ላይ አለች። ሼር ብታረግላት ነው እኔ እንጃ። ያው ከዚህ ከ2000 ምናምን ሰው እሷን ማግኘት ከባድ ነው። እስካሁን አላየኋትም። ድንገት በሆነ አጋጣሚ ልትሰማው ትችላለች፣ አይታወቅም። ቢያንስ ለጓደኛዋም እንደዚህ አበደረኝ አንዱን ፋራ ተበደርኩ ወሰድኩበትና ሸወጥኩትና ብላ ልታወራ ትችላለች። ገብቶሃል? እኔ ፋራ ሆኜ ሳይሆን አዝኜ ነው የሰጠኋት። ፋራ አይደለሁም እኔ። ገብቶሃል? እንኳን እሷ ማንም የሚሸውደኝ ሰው አይደለሁም። አልቅሳ ችግሯን ስትነግረኝ አልቅሳ አስበው፣ እህት አለኝ። አልቅሳ ችግሯን ስትናገር እኔ እሷ ላይ መጨከን አልቻልኩም። በላተኛ እንዳለ አውቃለሁ። አዝኜላት ያን በማድረጌ እና የሆነ እንኳን የሚያውቃት ሰው ሊኖር ይችላል። ገብቶሃል?
እና ምን አይነት አማራጭ ውሰድ ብለን የምትለኝ ምን እንደው መስመረኝ ነገር አለ? እሺ ተረጋጋ እስቲ ሚዩት አድርግና አዳምጠኝ። እሺ አሁን ተረጋጋ። አንተ አሁን በመሰረቱ የራቁት ቪዲዮ ምናምን የሚለውን ነገር አንደኛ ነገር ምንድነው እንዳልከው ብርህን ለመመለስ አሁን እሷ እዚህ ውስጥ አለች ያልኩ መታ አትሊስት ተነጋግረን ገንዘብህን የምትመልስበትን መንገድ ከዛ ሰላም የምታወሩበትን መንገድ ለመፍጠር ነው። ከሌለችና ወይ ደግሞ አሁን እዚህ ውስጥ እየሰማች ካልሆነ እንዳልከው ሪከርድ ተደርጎ ምናምን ልታየው ትችላለች። ከሰማች ብትመጣ ደስ ይለኛል። ይሄ እዛ ደረጃ የሚያስደርስ አይደለም። ለ5000 ድርሃም የሰውን ህይወት የሚያበላሽ ነገር ውስጥ መግባት የለብህም። አንተ ነገ ከ5000 ድርሃም በላይ የሚገባ ሰው ነው። ገብቷል። ሰርተ መለወጥ ያለብህ ሰው ነው። እንደዚህ አይነት ነገር ውስጥም ገብተህ ፋይናሊ ለህሊናህም እንደገና ይህን በማድረግህም ደግሞ ነገ ሌላ መዘዝ ሊመዘዝ ይችላል። እርስ በርስ መቆራረጥ ነው የሚሆነው። አንዱ ሲቆርጥ ነው የሚኖረው። ገንዘብህን ሰምተው አሁን ዛሬም ባትመጣ ነገም ከቻለች ታናግረኝ እኔ የምትሰማ ከሆነ ይህን ነገር በሰላማዊ መንገድ መፍታት ነው። 5000 ድርሃም ከህይወት አይበልጥም። መጀመሪያ እሷ አልመልስም ማለቷን አታውቅም። እንግዲህ ያለችበት ሁኔታ ከባድ ሆኖ ሊሆን ይችላል፣ ወይ ገንዘብ እጇ ላይ ያልኖረ ሊሆን ይችላል፣ ወይ እሷም ከባድ ችግር ገጥሟት ሊሆን ይችላል። ቃል በቃል አልመልስልም ካለች አንተ እኮ ጉዳዩን ወደ ህግም እኮ መውሰድ እኮ ትችላለህ። ገብተዋል። ምክንያቱም ገንዘብ ያስገባህበት ደረሰኛለህ፣ ኤቭሪቲንግ መረጃዎች አሉ። በዛ አይነት መንገድ መፍታት ትችላለህ። ከዛ ውጭ ግን ይህ ራቁት ቪዲዮ ምናምን የሚለውን ተው። ለምን አንተ ወንድ ልጅ ነህ፣ ነገ ሴት ልጅ ልትኖር ትችላለች። ይህም ብታደርገው ነገ ምንም እርካታ የለው። ኦኬ አደረግከው፣ ከዛ በኋላስ ገንዘብ አይመለሱም። ኦፍኮርስ ግን ምንድነው የምታገኘው የህሊና ውጤት? እሱን አስበው እስቲ። ካደረግከው በኋላ የሆነ ነገር መጥፎ ነገር ከማድረጋችን በፊት ሰይጣን በሉ ይለናል። ገብተዋል። ግን እሷን ዋጥ አድርገናት ባናደርገው እንተርፋለን። ነገር አንተ ትተኸው እልፍ ራሱ ብትል ፈጣሪ ምናልባት 10-15 ድርሃም አድርጎ ሊመልስል ይችላል በስራ ማድረግ እየቻለን አለማድረግ ነው ኃይል ማለት። ፓወር ማለት የሆነን ሰው መጉዳት እየቻልክ አለመጉዳት፣ ልታጠፋው እየቻልክ አለማጥፋት። እጅህ ላይ ያንን ሰው የሚያዋርድ የሚያጠፋው ህይወቱ የሚያበላሽ ነገር እንኳን ገብቶ እጅህ ላይ ግን ኦኬ እስቲ ብለህ መተው፣ ያ ያንተን ኃይል ያሳያል። ፓወር ማለት ያ ነው እንጂ አጋጣሚው ስናገኝ የሆነ ሰው ጥርስ ማውለቅና አይን ማጥፋት ያ ብቃትም ኃይልም አይደለም። እንደውም በጣም ነው የሚያወርድህ። ነገ ካለፈ በኋላ እኮ ይሄ ነገር ለራስህ ራሱ የምትኮራበት አይሆንም። ነገ ፊት ለፊት መስታወት ፊት ቆመ ራስን ስታየው ወረድካት የታባቷ የምትልለት አይደል፣ የሚያሸማቅቅ ነው። ከማድረግ በፊት ለዛ ነው ማሰብ ያለብህ። አሁን ነርቨስ ሆነ ሊሆን ይችላል፣ በጣም በስሜታዊነት ውስጥ ልትሆን ትችላለህ ምናምን። ግን ግድ የለም ይህን ነገር ረጋ አርገው ያዝ አርገው እቺ ጊዜ ትለፍ፣ እስቲ ትለፍ፣ ግድ የለም ታመሰግነኛለህ። ወንድም የምትሆነው ከዛ በኋላ ነው። ተገፍተህ ተክደህ የካደህና የገፋህን ሰው ማጥፋት እየቻልክ አለማጥፋትን የመሰለ ወንድነት የለም። የእውነት ነው የምነግርህ። ወንዶች እዚህ ውስጥ ያላችሁ የበደሏችሁን ሴቶች የሚሆን ምንም ልታጠፏቸው፣ ልታዋርዷቸው፣ ገደል ልትከቷቸው እየቻላችሁ ኦኬ አላረገውም ብላችሁ መተው፣ ያ ወንድነት ይባላል። ነገ ሌላም ፍቅረኛ ብትይዝ አንተ ህይወት ቢቀጥል ልጆች ብትወልድ የምትነግራቸው ታሪክ የሚያኮራ ነው የሚሆነው። አየህ እንዲህ አይነት ልብ የነበረው ሰው ነው እንዴ ባሊ እንዲህ ተደርጎ ይህንን ግን አላደረገም አባቴ አያቴ ብለው የሚያወሩልህ። እንደውም ገንዘብ ይሄ ነው። ከዚህ በላይ እንኳን ተደርገህ አላጠፋውም አላረገውም ብለህ መሄድ ያ ያንተን ወንድነት ያንተን ልባምነት ያሳያል። ልባምነት የሚለካው በእንደዚህ አይነት ሁኔታ ውስጥ የምትወስደው ውሳኔ እንጂ በሰላም ጊዜ የምታረገው ወይም በፍቅር ጊዜ የምትለዋወጠው የፍቅር ቃላቶች አለ። ተኩሰህ ልትገለው እየቻልክ አንድን ሰው መሳሪያን ማስቀመጥ ነው አሸናፊነት በማንኛውም መልኩ። ስለዚህ እኔ የምሰጥ ሀሳብ ግድ የለም እቺ ራቁት ብትችል አጥፈው። አሌክስ ቀደም በደንብ አልተረዳኝም መሰለኝ። ይህን ነገር ከመሬት ተነስቼ አልለቀውም። ገብቶሃል? ቅደም ተከተል አለኝ። ቅደም ተከተል ደረጃ አንዳንድ ያቋታል ብዬ ለገመትኳቸው ሰዎች እንድሰጠኝ እንዲያደርጉልኝ ልናገር ነው። ቀጥሎ ስቴፕ ደግሞ በሪከርድም ቢሆን ቮይስ አድርጊላት ታይ እንዳንቀያም እንዳንቆራረጥ ብዬ እንድላት አስቤያለሁ። አሁን መልቀቁን የሚለው ፎቶዋን ፖስት አለው ቅድሚያ
መጨረሻ ላይ ነው ያን ነገር እንድትጠቀመው ያሰብኩት። ገብቶሃል? ግን አንተ ባልከው ነገር ሁሌ በሰዎች እየተበደልክ ስትኖር ገብቶሃል? ሁላችንም ውስጣችን ላይ ያዝነው ነገር አለ። ገብቶሃል? ቢያንስ ከድሮ ጀምሮ ከሀገር ጀምሮ በሰዎች ምክንያት ስትጎዳ ኑሮ ምስቅልቅሉ ሲወጣ ብዙ ነገሮችን ስታጣ ውስጥ ለሰው ልጅ ያለህን ጥላቻ ወይም ደግሞ ለሰው ልጅ ያለህን ግምት እያበላሸ ገብቶ ውስጥን እያጠቆረ ነው የሚሄደው። ገብቶሃል? እኔ ብዙ ነገሮችን አልፌ የመጣው ሰው ነኝ። ረዳኝ። እስከ መቼ ነው ቢያንስ በዳይ ሰዎችን ታግሼ የምኖረው? ገብቶሃል? ሰው ነህ እኮ ሰው ነኝ። አሁን መላእክት አይደለሁም እኔ ሰው ነኝ። ደጋግሞ ሰዎች እየበደሉኝ የምኖርበት አቅም የለኝም። ፈጣሪ ነው ደጋግሞ ስበድለው አይቶ ዝም የሚልህ። ገብቶሃል? ይሄ ነገር እኔ በቃኝ አልችልም። ተረዳኝ። ካሁን በኋላ የበደሉኝ ሰዎች የመቱኝን እመታለሁ። ገብቶሃል? የበደሉኝን እበድላለሁ። በቃ አጸፉ ነው የምመልሰው። አለቀ። ምክንያቱም ሰው ህሊና ያለው ህብረተሰብ ጠፍቷል። ሰው ህሊና የለውም። በቃ እንዳለ እያያርን እንዲያው ስንት እህቶቹን የሚበድሉ ስንት ወንድሙን የሚበድል ገብቶሃል? ሰው በገንዘብ የተነሳ ህሊናው ታውሯል። ያን ህሊናው የታወረውን ህዝብ ደግሞ ትሏል፣ አይኑንም ታጠፋለት። ተረዳኝ። ስለሆነ አሁን ይሄ ነገር ነች የምቆይበት አቅም የለም። ባሁን የምራዳህ ነገር ምን አለ ያልከው ትክክል ነው። አንተ ይሄ ነገር በማድረግ ምን ትጠቀማለሁ? ምን አልተጠቀም እችላለሁ? የእሷ ህይወት በመጎዳቱ ምን አልተጠቀም እችላለሁ? ግን በቃ ተናድጃለሁ። ገብቶሃል? የሰው ልጅ ሲበድልህ ትዕግስት ያልቃል እና ሀሳቤ እንደዛ ነው። እሺ ተረጋጋ። አሁን ባይዞ በዚህ አይነት ሁኔታ ውስጥ ሆነ አሁን እንድትወስን አይደለም እኮ የምልህ። ከዚህ ከወጣህም በኋላ አስብበት፣ ጊዜ ውሰድ። ገብቶሃል? ይህን የምልህ ከመሬት ተነስቼ አይደለም። አሁን ይህንን ነገር በማድረግህ በመልቀቅ ፖስት በማድረግህ እንደውም ሞር በቃ ከደቨረስ አይጠራም። ምን አገባ አንተም ራሱ በፈጣሪ የበቀል እንትን ውስጥ ሳጥን ውስጥ ነው የምትገባው። የበደለ በሙሉ የሰራውን ያገኛል። ገብቷል? የዘራውን ያጭዳል። ሰው አንተ ሀቅህ እንዲወጣልህ ከሆነ ተበድለህ ልፍ ብለህ መሄድ ነገ የነገ ህይወት አያሳስብህም። እኔ ፊውቸር ነው የምልህ፣ የወደፊቱን እንድታይ ነው። ነገ አንተ በህይወት መንገድ ላይ ስትራመድ የዘራውን አንተም ታጭዳለህ። ምንም አሁን በማድረግህ ምንም የህሊና እርካታ አታገኝ። ሰይጣን ነው የሚደሰተው ይህን በማድረግህ። ሌላ የምታስደስተው ማንም የለ። አንተ ራሱ አትደሰትም ካረከው በኋላ ግን መራመድ አይቀርም እኮ በህይወት ትኖራለህ እኮ ስትቀጥል ወደፊት ነገ አንተም የዘራውን ነው የምታጭደው። ልክ እንዳደረከው ይደረግብሃል። ስለዚህ ምንድነው ማድረግ ያለብህ አንተ? ፍሬኑን ያዘው፣ አጥፋው ቪዲዮቿን ምናምን ከቻልክ ጠይቃት፣ አስጠይቃት። በህግም መጠየቅ ካለብህ በህግ ጠይቅ። በትክክለኛው መንገድ ሂድ ነው የኔ ሀሳብ። ገብቷል? እንጂ አንተ ገንዘብ ገደል ይግባ ማለት አይደለም። ምንም የማንም ገንዘብ ሴት የወንድንም መውሰድ አለባት ማለት አይደለም። ማንም የማንንም መውሰድ የለበትም። ለዛ ነው እንዳልኩ አሁን መምጣት ብትችል አሁን እሷ ብንነጋገርና ይህንን ነገር ብትፈቱት በጣም ቀላል ነው። ገንዘብ እጇ ላይ እንኳን ከሌለ ሰርታ እንድትከፍልህ ገብቷል? ማድረግ ያለባት ነገር አሁን ካልቻለች በዚህ ጊዜ ውስጥ ምናምን ተብሎ ነገሮችን እንትን እንድትል ነው። ግን አድራሻውም የለኝም ቲክቶክ ላይም የለችም ብለህናል። ሜቢ ዛሬ እንኳን ባትኖር ነገ መምጣት ትችላለች። እኔ ሁል ጊዜ ስላለው ገብቷል? ሼር አርግላትና ወይም ሼር አርጉላትና የምታውቋት ልጆች ካላችሁ ከዛ እናወራበታለን። ከዛ ውጭ ግን እመነኝ ይሄ አሁን እጅህ ላይ ያለውን ፖስት አድርገዋለሁ ምናምን በሴት ልጅ ላይ እንዲደረግ የማትፈልገው ነገር አንተም አታርግ። ቅድም እንደነገርኩ አሁን ስሜታዊ ስለሆንኩ አሁን የምልህን አትረዳኝም። ምክንያቱም በእኔ ቀዝቃዛ ሁኔታ ውስጥ አለም ያለው ልክ እንደኔ አንተ በጣም ሞቃት ሁኔታ ውስጥ ነው ያለው። ይህን እንድትረዳ አልጠብቅም። ግን ወንድ ማለት ማጥፋት እየቻለ መተው፣ መተኮስ እየቻለ አለመተኮስ መቻል። ይህንን ለማድረግ እንትን አድርግ ነው። እጅህ ላይ ያለውን ነገር በተቻለ መጠን አጥፋላት። እልፍ ስትል እልፍ ይገኛል። እንግዲህ እድሜ ስንት እንደሆነ ባይገባኝም እንግዲህ እኔ ሼባ ስለሆንኩ ልንገርህ፣ እልፍ ስትል እልፍ ይገኛል። ሼባ ስለሆንኩ ደስ ይላል። ከአንተ ማን ሰው አይደለሁም እኔ። እሺ ሌላ ቻንስ እንሞክር፣ ሌላ አማራጭ እንሞክር። ይህን ሳምንት ልጠብቃትና ስልኳን ላክልህ፣ ሞክር ቻንስህን። እኔ እንኳን አንተ ፈጣሪ መቶ ተው ቢለኝ አልተውም ይሄን ነገር። ምክንያቱም እስቲ ሼር አርግላት ላይቭ ምናምን ንገራት ትምጣና እስቲ ከእሷ ጋርም እናወራለን። እሺ ችግር የለም። ስልኳን ልክልሃለሁ፣ አድራሿን ልክልሃለሁ። አድራሿ እኮ አለኝ ብዬሃለሁ። በቃ ቤቷን አውቃለሁ፣ ሎኬሽን አለኝ፣ መሄድ ይችላለሁ። ግን ከየትኩኝ የራሴ ችግር ውስጥ ልገባ ስለምችል ዝም ብዬ መሄድን አልፈልግም። የራሴን ኮንዲሽን ጠብቄ ነው የምንቀሳቀሰው። ባይሆን ግን አንተ ስልኳን ሰጠህና ይህን ሳምንት እንታገሳትና በዚህ ሳምንት ውስጥ ማትልክ ከሆነ
ሪከርድ አደርግላታለሁ። እኔ ታይ እንዳንቀያየም ብዬ እምቢ ካለች ደግሞ ስልኳን ሰጥሃና ታወራታለህ። በአንተም እምቢ ካለች በቃ የራሴን አማራጭ ወስዳለሁ። ግን ሁኔታውን መጀመሪያ እንወቅ። እሷ አልሰጥም በአፏ ካለች ነው አንተ አሁን እንዲህ አይነት ንዴት ውስጥ መግባት ያለብህ። ግን አላለችም። ይሄኔ ምን ላይ እንደሆነች ማን ያውቃል? እሱን እኮ ነው የምልህ። እሱን ነገር ነው የምልህ። ደውላ መጥፋቷን ያናደኝ። ለምሳሌ በቃ ነገራቶች አልተሳካሉኝም፣ እባክህን ይቅርታ 1 ወር ጨምርልኝ ብላ ብትለኝ እኮ ኖርማል ነው። ገብቶሃል? እኔ መጥፋቷና መልክቴን አለማየቷ ነው በቃ ያናደደኝ፣ ነርቨስ ያደረገኝ ማለት ነው። ችግር የለም። እና የሆነ ነገር ሊያጋጥማት ይችላል። ሰውነችና የሆነ ነገር ሊያጋጥማት ይችላል። እሱን ነው የምልህ። እሱን እንወቅ። ገብቶሃል? ሼር አድርጉላት የምታውቋት ጓደኞቿ ምናምን ካላችሁ፣ ከዛ እንነጋገራለን። ችግር የለውም። እሺ አመሰግናለሁ። በቃ ከሳምንት በኋላ አወራሃለሁ። እሺ ወንድሜ። እሺ መልካም። ምንም ነገር እንዳታረግ እና አውራን ድጋሚ። አስቸጋሪ ነው ጎበዝ። የራቁት ፎቶ ቪዲዮ በህጋዊ መንገድ በመነጋገር ምናምን ለመፍታት መሞከር ነው። ምክንያቱም ብሩ በጣም ከሁኔታው አንጻር እሱ ሊያረግ ካሰበው አንጻር ብሩ በጣም ኢምንት ነው። ገብቷችኋል? እንግዲህ ትምህርት የማትማሩት ለዚህ ነው። ይሄ ማለት ሴት ልጅ የወንድ ልጅም መግፈፍ አለባት፣ ቆዳ መግፈፍ አለባት ማለት ነው። አንዳንድ ሴቶች አሁን እዚህ እሰይ ደግ አደረገች ምናምን። እንዴ ወንድምሽ ቢሆንስ? እሱ ልጅሽ ቢሆንስ? እንዴ አባትሽ ቢሆንስ? እንዴት ያለሽ እንዲህ ያላችሁ ሴቶች ማለት አላችሁ። ከስር ያዩዋችሁ ነበር ማለት ጀግና ደግ አደረገች ምናምን። እንዴ ወንድምሽ ቢሆንስ? እንዴ አንዳንድ ጊዜ ወንዶች ሴቶችን ሲበድሉ ለምን እንደምንለው እኮ ሴቷም ወንዱ ሲበደል ለምን ማለት እኮ አለብን አይደል? ትክክል እኮ አይደለም። ፍትሃዊ መሆን አለብን። የቆምንበትን ቦታ ማስተዋል ያስፈልጋል። የባሰ አለምን ሀገርን አትልቀቅ ብሏል ሰውዬው።